የአብይ አህመድ አስተዳደር ለኢሳያስ አፈወርቂ ምላሽ ሰጥቷል። ዘለፋ አይቀናኝም፣ እንደ ኢሳያስ አልሳደብም ብሏል መንግስት። እንዴት? በስፋት እንዳስሰዋለን። ፋኖ ፈርጥሟል፣ እየተደራጀ እየሰለጠነ እየተመረቀ ነው። ፋኖን አሰዳቢ ሌቦችንም እያደነ ነው። በስፋት እንመለስበታለን። ሻቢያን የሚፈነቅል ኃይል በአዲስ አበባ ቢሮ ከፍቷል። ታጣቂ ኃይሉ ብርጌድ ንሓመዱ ነው። ስለ ብርጌዱ አዳዲስ መረጃዎችን ይዘናል። የሸዋ ፋኖ ወደ ጠላት እንጂ ወደ ወገን አንተኩስም ብሏል። አንድነቱ እየተፋጠነ ነው። አንድነቱ ያሰማው ብስራት አለ። በዝርዝር እንመለከተዋለን። ትግራይ ዳግም ማዕቀብ ተጥሎባታል። የመቀሌ አዲስ አበባ መስመር ተዘግቷል። ሰሜኑ እየታመሰ ነው። ታዳምጡታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል በሸዋ አደረጃጀቴን አጠናክሬ ለግዳጅ ዝግጁ ነኝ አለ። በሸዋ የተበታተነው የፋኖ ኃይል ወደ አንድነት እየመጣ ነውም ተብሏል። ካሁን በኋላ ወደ ጠላት እንጂ ወደ ወንድም የሚሰነዘር ኃይል ቀርቶ ኃይለ ቃል የለም ያለው የሸዋ ፋኖ ለአንድነት በአብሮነት እንሰራለንም ብሏል። ከመከፋፈልና ከመፈራረጅ የሚገኝ ትርፍ የለም ያለው የፋኖ ኃይል በጥምረትና በጋራ እየሰለጠንን እየተናበብን የህዝባችንን ሰላም እንመልሳለን ብሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ህዝብን ባማረሩ ሌቦች ላይ እርምጃ ወሰደ። ፋኖ ለህዝባችን ሰላምና እረፍት እንቆማለንም ብሏል። የጎጃም አገው ምድር 3ኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ፋኖን ከህዝባችን ለመነጠል ብልጽግና በፋኖ ስም ያሰማራቸውን መኪና እያስቆሙ የተሳፋሪዎችን ስልክ ሲነጥቁ የጣት ቀለበት፣ የአንገት ሀብልና የተለያዩ ነገሮችን ከተሳፋሪ ሲዘርፉ የነበሩትን ቁጥጥር ስር አውሏቸዋል። እነዚህ ዘራፊዎች ከወተት አባይ መርሃዊ መስመር ሲዘርፉ የነበሩ ሲሆን ህዝብን በሚያማርሩ አካላት እርምጃው ተጠናክሮ ይቀጥላል ተብሏል። በሌላ በኩል ፋኖ እየተደራጀ እየሰለጠነና እየገዘፈ ስለመሆኑ እየተነገረ ነው። በሰሜን ሌላ ከባድ ስጋት ተሰምቷል። የፌዴራል መንግስት ወደ ትግራይ ክልል የንግድ እንቅስቃሴን አግዷል። የትግራይ ጀነራሎች ደግሞ ህወሓትና የፌዴራል መንግስት እኩል ነን እያሉ ነው። ከሰሞኑ በርካታ ምርት ከመሃል ሀገር የጫኑ ተሽከርካሪዎች ወደ ትግራይ እየተጓዙ እንዳለ ሲገለጽ ነበር። በመቀጠልም መኪኖቹ ወደ ኤርትራ ይገባሉ ተብሏል። ከታክስ ነጻ ከውጭ የሚገቡ ሸቀጣሸቀጦችንና የግብርና ምርቶችን እጥረት ለማባባስ ታስቦበት እየተሰራ ያለ የንግድ አሻጥር መሆኑ በመንግስት ለተደረሰበት ክልከላ መደረጉን የፌዴራሉ መንግስት እየገለጸ ይገኛል። ይህን ተከትሎ ለኤርትራ በቅብብሎሽ እየሰራ ነው የተባለው የትግራይ ንግድ ቢሮ የቅሬታ ደብዳቤ መጻፉን የመረጃ ምንጮች አረጋግጠዋል። ደብረ ጽዮንና ኢሳያስ በአስመራ ተገናኝተዋል እየተባለ ባለበት ወቅት የፌዴራሉ መንግስት ወደ ትግራይ የሚደረጉ ጉዞዎችን አግዷል። ሰሜኑ አሁንም ወደ ጦርነት እየሄደ ይገኛል። የህወሓቱ ዋና ሰው ጀነራል ክንፈ ዳኘው ከሻቢያ ጋር ለመገናኘት የማንንም የሶስተኛ ወገን ፈቃድ አያስፈልግም ሲል መናገሩን ኤፍኤም መቀሌ ዘግቧል። የነ ደብረ ጽዮን ቡድን ከብልጽግና ሻቢያ ይሻላል ማለታቸውም እያነጋገረ ይገኛል። በዚህ የተናደደው ብልጽግና መሩ የፌዴራል መንግስት ወደ ትግራይ ቀጣይም ክልከላዎችን ይቀጥላል ተብሎ ይጠበቃል። የግንቦት 20 ከብሔራዊ በዓልነት ቢሰረዝም በትግራይ ስራ ተዘግቶ ተከብሯል። ይህም የፌዴራልና የትግራይን ክልል ተቃርኖ የሚያመላክት ነው ተብሏል። ከወራት በፊት በጸደቀው የህዝብ በዓላትና የበዓላትን አከባበር ለመወሰን በወጣው አዋጅ በልማድ ሲከበር የቆየው ግንቦት 20 ብሔራዊ በዓልነቱ ቀርቷል። በመሆኑም በዚህ ዕለት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋም አይኖርም ተብሎ ነበር። ቢሆንም በትግራይ ክልል ግን ከዚህ በተቃራኒ ትናንት ግንቦት 20 ቀን 2017 ዓ.ም ትምህርት ቤቶችን ጨምሮ መላው የመንግስት መስሪያ ቤቶች ዝግ ሆነው ውለዋል። አንድ የአይን እማኝ ለጣቢያችን እንደገለጸው በከተማው አስተዳደርና ከ15 በላይ መንግስታዊ ቢሮዎች በሚገኙበት የጋራ ህንፃ እንዲሁም በአንዳንድ የግልና የመንግስት መስሪያ ቤቶች ባደረገው ምልከታ ሙሉ በሙሉ ዝግ ሆነው አግኝቷቸዋል። ግንቦት 20 ሲከበር የፌዴራል መንግስቱን በማውገዝ ነበርም ተብሏል። የጤና ባለሙያዎች በኢትዮጵያ ሰብአዊ መብት ኮሚሽን አደራዳሪነት ቅድመ ውይይት እያካሄዱ መሆኑን አስታወቁ። የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ ባወጣው መግለጫ በኢትዮጵያ ሰብአዊ መብት ኮሚሽን አደራዳሪነት በእኛና በሚመለከታቸው ባለስልጣናት መካከል ቅድመ ውይይት እየተካሄደ መሆኑን እናስታውቃለን ብለዋል። ጨምሮም በዚህ ወሳኝ ወቅት ጣልቃ በመግባት ያለው ችግር እንዲፈታ ጥረት በማድረግ ላይ ያለው የሰብአዊ መብት ኮሚሽን ምስጋናችንን እናቀርባለን ያለው መግለጫው ፍትሐዊ የድርድር ሂደት እንዲኖር ያደርጋል የሚል ተስፋ እንዳለውም ገልጿል። የድርድሩ ሂደት ሚስጥራዊነቱን መጠበቅ ይረዳ ዘንድ ዝርዝር ነገሮችን ከመግለጽ መቆጠቡን ያስታወቀው ንቅናቄው ለዚህ ሂደት የኢትዮጵያ ጤና ባለሙያዎች ማህበር ላደረገው ሚናም ምስጋናውን አቅርቧል። መግለጫው ጨምሮም የድርድር ቡድኑ ከዚህ ቀደም ለድርድር የማይቀርቡ ያላቸውን ቅድመ ሁኔታዎች የሚያመለክቱ ነጥቦችን አቅርቧል። እናም በዚህ ሳምንት ከከፍተኛ ባለስልጣናቱ ጋር ሁለት ተጨማሪ ዋና ዋና ውይይቶችን ያከናውናል ያለ ሲሆን እስከዚያው ትግሉ እንዲቀጥልም ጥሪ አቅርቧል። አንዳንድ ሲኒየር ሐኪሞችና አስተዳደራዊ ሚና ያላቸው ጤና ባለሙያዎች ትግሉን እንዲቀላቀሉም በተመሳሳይ ጥሪውን አስተላልፏል።
አልተዘረፍኩም፣ ሙከራውን ግን አክሽፌያለሁ ሲል የኢትዮጵያ ንግድ ባንክ ገለጸ። አንዳንድ ምንጮች ግን ንግድ ባንክ ከ7 ቢሊዮን ብር በላይ ተዘርፏል እያሉ ነው። ጉዳዩ አነጋጋሪነቱን ቀጥሏል። በማህበራዊ ሚዲያ ላይ በኢትዮጵያ ንግድ ባንክ ውስጥ የነበረ 7.7 ቢሊዮን ብር መዘረፉን ወይም ከባንኩ ወደ ግለሰቦች አካውንት መዞሩን፣ ዘራፊዎቹ እንዳልተያዙ፣ በዚህ ላይ የተሳተፉ አካላት እያንዳንዳቸው 50 ሚሊዮን ብር እንደደረሳቸውና ባንኩም ጉዳዩን አድበስብሶ እንዳለፈው የሚገልጽ መረጃ እየተሰራጨ ነው። ይሁንና ባንኩ ግን ይህ መረጃ ፍጹም ውሸት ነው፣ ምንም የተሰረፈ ገንዘብ የለም ብሏል። ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ ነው ሲል ገልጿል። የመዝረፍ ሙከራው በተደረገ በጥቂት ደቂቃዎች በውስጥ ቁጥጥር ስርዓቱ አጠራጣሪ ግብይት መፈጸሙን ደርሶበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያውኑ እንዳከሸፈው ነው ያሳወቀው። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም ብሏል። የገንዘብ ዝርፊያ ሙከራ ከከሸፈ በኋላ ጉዳዩ ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር እንዲውሉ ተደርጎ የምርመራ ስራ እየተከናወነ እንደሚገኝም የኢትዮጵያ ንግድ ባንክ አስታውቋል። ብርጌድ ንሓመዱ ወታደራዊ ስልጠና መጀመሩ ተሰምቷል። ሻቢያም ከኢትዮጵያ መንግስት የተቃረኑ ኃይሎችን አደራጃለሁ ብሏል። የኤርትራው የተቃዋሚ እንቅስቃሴ ብርጌድ ንሓመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ ተሰምቷል። እንቅስቃሴው በኢትዮጵያ መንግስት ይደገፋል ተብሏል። እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበረ። ይህም ኢሳያስ አፈወርቂን አስቆጥቷል። በኢትዮጵያ መንግስት እንደሚደገፍ የሚነገርለት ይህ ቡድን በየካቲት 2017 ዓ.ም አዲስ አበባ የከፈተው ቢሮ ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዝያ ወር ለቢቢሲ አማርኛ ገልጾ ነበር። ብርጌድ ንሓመዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩ ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ሚስጥራዊ እንዲሆኑ መደረጉ ታውቋል። ብርጌዱ ከስልጠና በኋላ ሻቢያን ቀጥታ ይወራል ተብሏል። ኢሳያስ አፈወርቂ ብልጽግናን ሲወነጅሉ የሰነበተ ሲሆን ዛሬ የኢትዮጵያ መንግስት አቋሙን ግልጽ አድርጓል። ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስትር ገልጿል። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስትር አስታውቋል። ሚኒስቴሩ ዛሬ ግንቦት 21 ቀን 2017 ዓ.ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ግንቦት 16 በሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩበት ቆይተዋል። ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስትር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሰውባት ያውቃል ሲሉ ገልጸዋል። ኢትዮጵያ ግን እንዲህ ያለ እንካ ሰላምታው ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። ኤለን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ንቅናቄ ኃላፊ ነበር። ዶጅ እየተባለ የሚጠራው የአሜሪካ የብክነት ቀነሳ መስሪያ ቤት ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል ቆይቷል። መስክ በማህበራዊ ሚዲያው ኤክስ በኩል በለቀቀው መግለጫ ፕሬዝዳንት ዶናልድ ትራምፕን አመስግኗል። ቢቢሲ እንደተረዳው ዋይት ሀውስ ካለፈው ረቡዕ ጀምሮ ኤለን መስክ የመንግስት ልዩ መልእክተኛ የተሰኘ መለያው እንዲነሳ አድርጓል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይቷል። ፕሬዝዳንት ትራምፕ ብክነትን እንዲቀንስ እድሉን ስለሰጡኝ አመሰግናለሁ፣ ነገር ግን ዶጅ ተጠናክሮ ይቀጥላል ብሏል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በአመት 130 ቀናት እንዲሰራ ተፈቅዶለት ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነው የፈረንጆቹ ግንቦት ወር መገባደጃ 130 ቀናት ይሞሉታል። ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲሱ ረቂቅ አዋጅ በትሪሊየን ዶላሮች የሚቆጠር የግብር እፎይታና የመከላከያ በጀት እንዲጨምር የሚያበረታታ ነው። መስክ የትራምፕን አስተዳደር ሲቀላቀል 2 ትሪሊየን ዶላር ብክነት እቀንሳለሁ ብሎ ነበር የተነሳው። ነገር ግን ይህ ቁጥር ወደ 150 ቢሊዮን ዝቅ አድርጎታል። በዶጅ ምክንያት ከ2.3 ሚሊዮን የፌዴራል ሰራተኞች መካከል 260 ሺህ የሚሆኑት ከስራ ገበታቸው ተሰናብተዋል። መስክ ባለፈው ሚያዝያ ከመንግስት ኃላፊነት ገሸሽ ብሎ ትኩረቱን የግል ኩባንያዎቹ ላይ እንደሚያደርግ አስታውቆ ነበር። ኤለን መስክ የዋይት ሀውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የቴስላ የአክሲዮን ገበያም 45 በመቶ ወርዶ እንደነበር ይታወሳል።
ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ